በአንድ ወቅት ሰላማዊ በሆነ ጫካ ውስጥ በጣም ኩሩ ጥንቸል ይኖር ነበር። እርሱም በጣም ፈጣን ነበር። ጥንቸሉ ምን ያህል ፈጣን እንደነበር ለሁሉም ለማሳየት ሲል በሜዳ ላይ መሮጥ፣ ወንዞችን መሻገርና በእንጨት ላይ መዝለል ይወድ ነበር። ሁልጊዜ ጠዋት ላይ ጥንቸሉ ለሚያዳምጡት እንስሳት ሁሉ እንደኔ ማንም ሊሮጥ አይችልም፣ እኔ በጫካ ውስጥ በጣም ፈጣን እንስሳ ነኝ ይላቸዋል። ሌሎቹ እንስሳት የጥንቸል ጉራ ሰልችቷቸዋል። ነገር ግን ምንም አልተናገሩም። ደግሞም እውነት ነው፣ እርሱ በጣም ፈጣን ነበር። በአቅራቢያው የሚኖር አንድ ኤሊ ነበር። ኤሊ በጣም ቀርፋፋ ነበር፣ ግን በጭራሽ ቅሬታ አላቀረበም። ጊዜውን ወስዶ በዙሪያው ባለው ዓለም መደሰትን ይወድ ነበር። በሚዘምሩ ወፎች፣ በሚወዛወዙ ቅጠሎችና በሞቃታማ ፀሐይ ሲጓዝ ደስተኛ ነበር። አንድ ፀሐያማ ቀን ከሰዓት በኋላ ጥንቸሉ ኤሊውን መንገድ ላይ በቀስታ ሲራመድ አየው። ጥንቸሉ በታላቅ ፈገግታ ሁሉም እንስሳት እንዲሰሙ ጮክ ብሎ ሰላም ኤሊ፣ ወዴት እየሄድክ ነው? በዚህ ፍጥነት ወደዚያ ድንጋይ ለመድረስ ቀኑን ሙሉ ይወስድብሃል አለው። ኤሊው ቆሞ ጥንቸሉን በእርጋታ ተመለከተው። ቀርፋፋ ልሆን እችላለሁ፣ ነገር ግን ሁልጊዜ እቀጥላለሁ፣ ተስፋ አልቆርጥም አለ። ጥንቸሉም ጮክ ብሎ ሳቀ። ተስፋ አትቆርጥም? ውድድር ውስጥ እንኳን ብንሆን ዓይኔን ጨፍኜ ልቀድምህ እችል ነበረ። ያኔ ነው ኤሊ ሀሳብ ያቀረበው። እኔ እናንተ ነገ በፀሐይ መውጫ ለምን እውነተኛ ውድድር አናደርግም ብሎ ጠየቀ። ጥንቸሉም በጣም ሳቀ። እኔ እናንተ እንሩጥ፣ እናም ያ ትልቁ የህይወቴ ድል ይሆናል። ቃሉ እንደ ሰደድ እሳት በየጫካው ተሰራጨ። ሁሉም እንስሳት የማወቅ ጉጉት ነበራቸው። በጥንቸልና በኤሊ መካከል የሚደረግ ውድድር ማየት ነበረባቸው። በማግስቱ ጠዋት ሜዳው በጫካ ፍጥረታት ተሞልቶ ነበር። እንቅልፋሙ ያረጀ ጉጉት እንኳን ሳይቀር ለማየት ከዛፉ ወጣ። ቀበሮ ዳኛ እንዲሆን ተመረጠ። ሯጮች ወደ መጀመሪያ መስመር! ቀበሮ ተጣራ። ጥንቸሉ በኃይል ተሞልቶ ወደ ላይና ወደታች ይዘላል። ኤሊው በጸጥታ ቦታውን ያዘ። ቀበሮ ቅጠል በመወዛወዝ ውድድሩን አስጀመረ። ጥንቸሉ እንደ መብረቅ ተተኮሰ። በጣም በፍጥነት እየሮጠ ለማየት ደብዝዞ ነበር። በቅስፈት እሱ ሩቅ ቦታ ነበረ። በውድድሩ አጋማሽ ላይ ጥንቸል ወደ ኋላ ተመለከተና ኤሊውን አላየው። ይህ በጣም ቀላል ነው። ያ ኤሊ ምናልባት ገና ከመነሻው መስመር አጠገብ ነው አለ። ስለዚህ ጥንቸሉ ከዛፉ ስር ለማረፍ ወሰነ። ፈጣን እንቅልፍ ተኛለሁ፣ ከዚያ ወደ መጨረሻው መስመር ሮጬ አሸንፋለሁ አለ። በዚህ መሃል ኤሊው መሄዱን ቀጠለ። ደረጃ በደረጃ ቀርፋፋ ግን የተረጋጋ። አላቆመም፣ አላረፈም፣ ወደፊት ሄደ። ሰዓታት አለፉ። ኤሊው በአበቦች አጠገብና በትላልቅ ድንጋይ ስር አለፈ። ጥንቸሉ አሁንም ተኝቶ ስለነበር ኤሊ ጥንቸሉ በተኛበት ዛፍ ስር አልፏል። ጥንቸሉ ከእንቅልፉ ሲነቃ ፀሐይ ቀድማ መጥለቅ ጀምራለች። በፍጹም አይሆንም፣ አይሆንም ብሎ አለቀሰ። ከመጠን በላይ ተኝቻለሁ። ጥንቸሉ ብድግ ብሎ ከመቼውም ጊዜ በበለጠ ፍጥነት ሮጠ። ነገር ግን ወደ መጨረሻው መስመር ሲቃረብ አንድ ነገር አየ። ኤሊው ጥቂት እርምጃዎች ብቻ ቀርቶት በዝግታ የማጠናቀቂያውን መስመር ሲያልፍ ኤሊ አሸነፈ! ቀበሮ ጮኸ። ሁሉም እንስሳት በደስታ ጮሁ። ኤሊው ፈገግ አለ። ጥንቸሉ አጠገቡ ቆሞ እንዴት አሸነፍክ ብሎ ጠየቀ። ኤሊውን በትህትና እንዲህ ሲል መለሰ። ፈጣን ላልሆን እችላለሁ፣ ነገር ግን አላቆምኩም፣ ተስፋ አልቆረጥኩም አለ። ከዚያን ቀን ጀምሮ ጥንቸሉ ትሁት መሆን ተማረ። እናም እንስሳቱ የኤሊውን ታላቅ ትምህርት አስተዋሉ።